ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ሐሙስ የምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኝተናል። የተለያዩ የዝውውር ጉዳዮችን በስፋት የምናነሳበትን የዛሬ ፕሮግራማችንን ነው ይዘን የቀረብነው። ስለምታደምጡን ከኛ ጋር ስላላችሁ ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። እኛም በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን ከትልልቆቹ የአውሮፓ ሚዲያዎች ያገኘናቸውን የዝውውር መረጃዎች በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። እነ አርሰናል፣ እነ ቼልሲ፣ እነ ማንቸስተር ሲቲ፣ እነ ማንቸስተር ዩናይትድን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች በዛሬው ዕለት ምን አይነት የዝውውር ጉዳዮችን አሰሙን የሚሉትን ጉዳዮች እነሱን እያነሳን ቆይታን እናደርጋለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። እንዲሁ ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃ እናምራ። ፓሪስ ሰን ዠርሜን አችራፍ ሀኪሚ፣ ሉካስ ቼቫሊየር እና ዋረን ዛየር ኤሚሪ ለቻምፒየንስ ሊግ የፍጻሜ ጨዋታ ከአርሰናል ጋር በሚያደርጉት ፍልሚያ ዝግጁ ይሆናሉ ተብሎ እንደሚጠበቅ ይፋ ተደርጓል። ፓሪስ ሰን ዠርሜን በግማሽ ፍጻሜው ባየር ሚኒክን በድምር ውጤት 6-5 በመርታት ለሁለተኛ ተከታታይ ዓመት ለፍጻሜ መድረሱን አረጋግጧል። አርሰናል ደግሞ አትሌቲኮ ማድሪድን በማሸነፍ ነው ወደ ፍጻሜው ማለፉን ያረጋገጠው። የሁለቱ ክለቦች ደጋፊዎች የቻምፒየንስ ሊግ የፍጻሜ ጨዋታ ትኬቶችን እንዴት መግዛት እንደሚችሉ ማየት መጀመራቸው ባይቀርም በቡዳፔስት በሚካሄደው ትልቅ ጨዋታ ላይ ግን የትኞቹ ተጫዋቾች ይሰለፋሉ የሚለው ጉዳይ በርካቶች የሚጠብቁት ነው። ፈረንሳዊው ጋዜጠኛ ፋብሪስ ሃውኪንስ ከዚህ እንደገለጸው ከሆነ በኤክስ ገጹ ላይ ነው ይህንን መረጃ ያጋራው። የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ ከባየር ሚኒክ ጋር በነበረው ጨዋታ ላይ ያልተሳተፈውን ወይም ሁለተኛው ዙር ጨዋታ ላይ ያልነበረውን ሀኪሚን መልሰው ያገኛሉ ተብሎ የሚጠበቅ ሲሆን በቼቫሊየር እና በዋረን ዛየር ኤምሪ ዙሪያም ትልቅ ተስፋ እንዳለ ነው የተነገረው። ፓሪስ ሰን ዠርሜን ከባየር ሚኒክ ጋር በነበረው የቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ላይ ያልተሳተፈው አችራፍ ሀኪሚ በመጪው ግንቦት 22 ወይም ሜይ 30 ከአርሰናል ጋር በሚደረገው የፍጻሜ ጨዋታ ላይ ይደርሳል ተብሎ ተስፋ ተጥሎበታል ሲል ነው ሃውኪንስ የሚናገረው። በተመሳሳይ ለሉካስ ቼቫሊየርም ትልቅ ተስፋ አለ። ሉዊስ ኤንሪኬ በሚቀጥሉት ጨዋታዎች ላይ የተጫዋቾችን የስራ ጫና ይቆጣጠራል። አንዳንድ ዋና ተጫዋቾችንም ከሙኒክ ሲመለሱ መጠነኛ የድካም ስሜትና የህመም ስሜት ቢሰማቸውም ጉዳቱ ግን ከባድ አይባልም። ለምሳሌ ያክል ዋረን ዛየር ኤሚሪ መጠነኛ የጀርባ ህመም አለበት። የህክምና ባለሙያዎቹ ግን ሙሉ በሙሉ ስብስቡ ለቻምፒየንስ ሊግ ፍጻሜ ዝግጁ እንዲሆንም እየሰሩ ነው። አርሰናል በዚህ የውድድር ዘመን በጉዳት ምክንያት ከፍተኛ እድል ሲርቀው የቆየ በመሆኑ አሁን ላይ ያለውን የአውሮፓ ቻምፒየንስ ሊግ ፓሪስ ሰን ዠርሜን ለመቅጠም ዝቅተኛ የሚባል ግምት እንደሚሰጠው ግልጽ ነው። ፓሪስ ሰን ዠርሜን ቀለል ያለ የጨዋታ መርሃ ግብር ያለው ይሆናል ተብሎ ግን አይጠበቅም። ለዚህም ትልቅ ጨዋታ ሁሉንም ተጫዋቾች ለማግኘትም የተዘጋጀ ይመስላል። በአንጻሩ አርሰናል አሁንም በፕሪሚየር ሊጉ ለዋንጫ ፉክክር ውስጥ ትልቅ ጨዋታዎች እያደረገ ነው። ዩሪየን ቲምበር እና ሚኬል ሜሪኖ በአሁኑ ወቅት ከጨዋታ ውጪ ሲሆኑ እንደ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ካይ ሃቨርትስ እና ሪካርዶ ካላፊዮሪ ያሉ ትልልቅ ስሞች ደግሞ በውድድር ዘመኑ ሁሉም አልፎ አልፎ የሚከሰት የጉዳት ችግሮች ነበሩባቸው። ሚኬል አርቴታ በዚህ ወር መጨረሻ በፓሪስ ሰን ዠርሜን ላይ ድልን ለማስመዝገብ ማንኛውንም እድል መጠቀም አለበት። በእጁ ያሉትን አማራጮች ሁሉ ማግኘት ይኖርበታል ተብሎ ነው የሚጠበቀው። የሊቨርፑል አሰልጣኝ አርነ ስሎት በአንፊልድ ከቼልሲ ጋር በነበረው ጨዋታ ሪዮ ኤንጎሞዋህን በመቀየራቸው ምክንያት ተቃውሞ ላሰሙ ደጋፊዎች ምላሽ ሰጥተዋል። የ17 ዓመቱ ተጫዋች በሰማያዊዎቹ ላይ ጥሩ ጨዋታን እያሳየ የነበረ ሲሆን በአሁኑ ወቅት ባልተረጋጋው የአርነ ስሎት ቡድን ውስጥም ካሉ ተስፋ ሰጪ አጥቂዎች መካከል አንደኛው ተደርጎ ነው የሚወሰደው። ይሁን እንጂ አርነ ስሎት ሪዮ ኤንጎሞዋህን በጡንቻ ጉዳት እየተቸገረ ስለነበረና መቀጠል እንደማይችል ስለተገለጸላቸው ውሳኔ ለማሳለፍ እንደተገደዱ ገልጸው ደጋፊዎች ይህንን ሁኔታ ሳይረዱ የቀሩ ይመስለኛል ነው ያሉት። ሆላንዳዊው አሰልጣኝ በሊቨርፑል አስቸጋሪ የውድድር ዘመንን እያሳለፉ በመሆኑ በአሁኑ ወቅት ከፍተኛ ጫና ውስጥ እንደሚገኙ በርካቶች ያምናሉ። ስለዚህም ከጨዋታ በኋላ ለሚቀርብላቸው ጥያቄዎችም የሚሰጡት ምላሽ በደጋፊዎች ዘንድ አልተወደደም። ሪዮ ኤንጎሞዋህን ለምን እንደቀየሩትና ስለ ደጋፊዎች ተቃውሞ ምን እንደሚሰማቸውም ለቀረበላቸው ጥያቄ አርነ ስሎት ሲናገሩ አሰልጣኝ እንደመሆኔ መጠን እንዲህ ያሉ ውሳኔዎችን አንዳንድ ጊዜ ማሳለፍ እንደሚገባ ማወቅ አለባቸው ነው ያሉት። ጥቂቶች ብቻ ያልነበሩም ብዙዎች በለውጡ እንዳልተስማሙ አውቃለሁ። ይህም ሙሉ በሙሉ የሚረዳ ነው
ሲሉ ነው አርነ ስሎት ከቲኤንቲ ስፖርት ጋር በነበራቸው ቆይታ ላይ ሀሳባቸውን የሰጡት። በጡንቻ ላይ ችግር ነበረበት፣ ስጠይቀውን መቀጠል እንደሚችል እርግጠኛ አልነበረም። እሱ በጣም ጎበዝ ተጫዋች ስለሆነ እንዲህ አይነት ተቃውሞች እንደሚገጥመኝ ያውቅ ነበር ነው ያሉት። ብዙ ጊዜ በእግር ኳስ ውስጥ ሰዎች ሁሉንም ነገር አያውቁም። እኔ አሰልጣኝ ነኝ፣ ውሳኔዎችን መወሰንም አለብኝ። ሰዎች ምክንያቱም ሲያውቁ ውሳኔው የበለጠ ትርጉም ይሰጣቸዋል። የሊቨርፑል ደጋፊዎች በነበረው ደግሞ አፈጻጸምም ደካማ አፈጻጸም ብቃቱን ካጣው ቼልሲ ጋር 1-1 በሆነ ውጤት መለየታቸው ደስተኛ እንዳይሆኑ አድርጓቸዋል። ሪያ ግራቨንበርች ቀደም ብሎ ድንቅ ጎል ቢያስቆጥርም ነገር ግን ከዛ በኋላ ጎል ተቆጥሮባቸው በአቻ ውጤት ማጠናቀቃቸው አርነ ስሎት ላይ ጫናዎችን እያበዛባቸው እንደሚገኝ የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ የተጠቆመው። የሮድሪ ጉዳት ማንቸስተር ሲቲ በመጀመሪያ ከገመተው በላይ የከፋ መሆኑ እየተዘገበ ነው። ይህም በዚህ የውድድር ዘመን የፕሪምየር ሊግ የዋንጫ ፉክክር ወደ አርሰናል እንዲያጋድል ወሳኝ ምክንያት ሊሆን እንደሚችል ተነግሯል። ይህ የስፔን ብሔራዊ ቡድን ተጫዋች ለማንቸስተር ሲቲ ወሳኝ ተጫዋች ቢሆንም የፔፕ ጓርዲዮላው ቡድን በኢቲሃድ ስቴዲየም ብሬንትፈርድን በገጠመበት ጨዋታ ላይ በድጋሚ መሰለፍ እንዳልቻለ ተመልክተን ነበረ። በትላንትናው የክሪስታል ፓላስ ጨዋታ ላይም እንዲሁ አልነበረም። ሲቲ ያለ ሮድሪ ያለ ውጤት ደካማ በመሆኑ ጓርዲዮላ አሁን ላይ ሊጉን እየመሩ ካሉት ቡድኖች ጋርም ከአርሰናል ጋርም እኩል ለመጓዝ የተወሰነ ሊቸገር እንደሚችል እየተነገረ ነው። በተለይም በቀሪዎቹ ጨዋታዎች ላይ ሲቲ ከበድ ያሉ መርሃ ግብሮች ያሉበት መሆኑ ነገሩን ያከብደዋል ተብሏል። ሳምሊ እንደተናገረው ከሆነ የሮድሪ ጉዳት መጀመሪያ ከታየው በላይ ከባድ ነው። የ29 ዓመቱ ተጫዋች መቼ እንደሚመለስ እስካሁን በግልጽ የታወቀ ነገር የለም። ከአርሰናል ጨዋታ በኋላም ለሮድሪ የተደረገ የመጀመሪያው ምርመራ ብዙም የሚያሰጋ ነገር አላሳየም ነበር። ነገር ግን የብሽሽት ጉዳት ከታሰበው በላይ ትንሽ ከበድ ያለ ሆኖ ተገኝቷል። አሁን ላይ ልምምድ ጀምሯል። ስለዚህም በዚህ የውድድር ዘመን በድጋሚ ይጫወታል ተብሎ ይጠበቃል። ነገር ግን ከዚህ ቀደም ይመለሳል ተብሎ ተስፋ ተጥሎበት ነበር። የሮድሪ ጉዳት ባለፈው ዓመት የማንቸስተር ሲቲ የውድድር ዘመንን አዛብቶባቸው ነበር። ሮድሪም ባለፈው የውድድር ዘመን ለረጅም ጊዜ በጉዳት በመራቁ ሲቲ እጅጉን ተጎድቶ እንደነበር እናስታውሳለን። በዚህ ምክንያትም ሲቲ በፕሪሚየር ሊጉ ሶስተኛ ሆኖ ሲያጠናቀቅ በኤፍኤ ካፕ ፍጻሜ ደግሞ በክሪስታል ፓላስም ተሸንፏል። ጓርዲዮላ አርሰናልን በመብለጥም ዋንጫውን ለማንሳት የቀሩትን ጨዋታዎች በሙሉ ማሸነፍ ይጠበቅበታል። ከዛ ውጪ የአርሰናልን ነጥብ መጣልም እንዲሁ እንደሚፈልግ ይታወቃል። ሮድሪ ባለፈው የውድድር ዘመን በሁሉም ውድድሮች ላይም የተሳተፈው በ8 ጨዋታዎች ላይ ብቻ ነበር። በዚህ የውድድር ዘመን በድምሩ በ31 ጨዋታዎች ላይ መሰለፉ ለክለቡ ትልቅ ጥንካሬ ሆኖ ቆይቷል። ሲቲ በቀጣዮቹ ጨዋታዎች ላይ የዚህን ተጫዋች ግልጋሎት በተለይ በኤፍኤ ካፕ የፍጻሜ ጨዋታ ላይ የሮድሪን ግልጋሎት ያገኛሉ ወይ? አሰልጣኝ ፔፕ ጓርዲዮላ ጭምር መልስ ያልሰጡለት ጥያቄ እንደሆነ ነው ዘገባዎቹም እየጠቆሙ የሚገኙትና በቀጣይ ጨዋታዎች ላይ ይመለሳል ተብሎ ግን በፕሪሚየር ሊጉ እንደሚጠበቅ ነው መረጃዎቹም እያሳዩ የሚገኙት የሮድሪን ጉዳይ በተመለከተ። ሌላኛው የሚነሳው ጉዳይ ቀደም ብሎ በተነገረው መሰረት አንዶኒ ኢራኦላ የክሪስታል ፓላስ አሰልጣኝ ለመሆን ተቃርቧል የሚሉ የተዘበራረቁ ዘገባዎችን ተከትሎ አንዳንድ መረጃዎች እየወጡ ይገኛሉ። የቦርንመዙ አሰልጣኝ በዚህ ክረምት ለሁለቱም የማንቸስተር ዩናይትድ እና ቼልሲ ዋነኛ ኢላማ መሆኑን ቀደም ብሎ ተዘግቦ እንደነበር ይታወሳል። በአንዶኒ ኢራኦላ የወደፊት ቆይታ ላይ የተለያዩ መረጃዎች ሲወጡ ቆይተዋል። አንድ የስፔን ምንጭም አንዶኒ ኢራኦላ ክሪስታል ፓላስን ለመቀላቀል መወሰኑን ሲገልጽ፣ ሌላው ደግሞ የ43 ዓመቱ አሰልጣኝ እስካሁን በይፋ ባይቀበልም የቀረበለትን ጥያቄ ለመቀበል እያመነታ መሆኑን ግን የሚያሳይ መረጃ ነው ያወጣው። ከምንጮች የወጡ የመረጃ ምንጮች ደግሞ እንደሚያሳዩት ከሆነ አንዶኒ ኢራኦላ በእርግጥም ለክሪስታል ፓላስ ዋነኛ ኢላማ ነው። ነገር ግን ለስፔናዊው አሰልጣኝ ቅርብ የሆኑ የመረጃ ምንጮች እንደሚሉት ከሆነ ውሳኔው ከውድድር ዘመኑ መጠናቀቅ በኋላ እንጂ አሁን ላይ የሚወሰን አይደለም። ይሁን እንጂም ጥሩ መረጃ ያላቸው አካላት ግን እንደሚናገሩት ከሆነ ኢራኦላ የማንቸስተር ዩናይትድ ስራንም ይመርጥ ነበር። ሆኖም ግን አሁን ላይ የማንቸስተር ዩናይትድ ስራ በቋሚነት ለማይክል ካሪክ እንደሚሰጥ ነው የሚጠበቀው። አንዶኒ ኢራኦላ ከቸልሲ ጋርም ለመነጋገር ዝግጁ ቢሆንም እንደ ሻቪ አሎንዞ እና ሌሎችም ለቸልሲ ጥያቄ የቀረበላቸው አሰልጣኞችም ሁሉም እሱም በዚህ ፕሮጀክትም ስጋት እንዳለው ነው የሚነገረው። የቸልሲ ምንጮች እስካሁን አንድ ተለይቶ የታወቀ እጩ የለም ይላሉ። ይልቁንም በተለያዩ አማራጮች ላይ ውይይት እያደረጉ እንደሆነና የመጨረሻ ውሳኔ ላይም ለመድረስ እንደማይቸኩሉ ነው የተነገረው። አንዶኒ ኢራኦላ ወደ ክሪስታል ፓላስ ሊያመራ እንደሚችል ቢገመትም ጉዳዩ ግን ለአንዳንዶች እንደሚሉት በጣም የገፋ ስለመሆኑ እስካሁን በእርግጠኝነት መናገር አይቻልም። በእርግጥ እንዳሁኑ ሁኔታ ደግሞ ከሆነ የማንቸስተር ዩናይትድ እና የቼልሲ ስራ ለሱ የመሆን እድሉ አነስተኛ እየሆነ የመጣ ይመስላል።
ይሁን እንጂ ነገሮች በፍጥነት ሊቀየሩ ይችላሉ። ለምሳሌ ያክል ሪያል ማድሪድ ማይክል ካሪክን በቋሚነት ለመቅጠር ሀሳቡን ቢቀይር እንኳን አንዶኒ ኢራኦላ በዝርዝራቸው አናት ላይ እንደሚቀመጥና እሱም ከማንቸስተር ዩናይትድ ጋር ለመነጋገር ፍላጎት እንዳለው ነው የሚነገረው። ክሪስታል ፓላስ ትልቅ ዓላማ ያለው ክለብ እንደመሆኑ ክለቡ የሚለቁትን ኦሊቨር ግላስነርን ለመተካትም ታዋቂ አሰልጣኝ ይፈልጋሉ። ኢራኦላን ማግኘት ቢቻልም ትልቅ ስኬት ግን ይሆንላቸዋል ተብሎ ይታሰባል። ነገሩ ግን በጅምር ላይ ያለ በመሆኑ አንዶኒ ኢራኦላ የሴልኸርስት ፓርኩን ጥያቄ ውድቅ ባያደርግም የተሻለ አማራጭ ሊያገኝ እንደሚችል ግን በርካቶች እየገመቱ እንደሚገኝ ነው የሚያሳዩ መረጃዎችም በትልቁ እየወጡ የሚገኙት። ሊቨርፑል በዚህ ክረምት የአረቢ ለብዚሹን የመሃል ሜዳ ድንቅ ተጫዋች ታዳጊ የሆነውን አሳን ኦድራጎን ለማስፈረም ከፍተኛ ፍላጎት እንዳለው እየተነገረ ነው። የ19 ዓመቱ ተጫዋች ከፍተኛ ተሰጥኦ እንዳለው የሚታይ ሲሆን አሁን ባለው የቁመቱ መጠን ደግሞ ሜዳ ላይ በጣም ጠንካራው ተጫዋች እንደሆነ ይነገራል። ይህም ለአንድ ትልቅ ክለብ ተስማሚ ዝውውር የሚያደርገው አካላዊና ቴክኒካል ብቃቶችን እንዲላበስ አስችሎታል። ስለ ኦድራጎ እንግዲህ የወደፊት ቆይታም ግምቶች ሲሰሙ ይህ የመጀመሪያው ጊዜ ባይሆንም አሁን ላይ ግን የጀርመኑ ቢልድ የተባለው መገናኛ ብዙሃን ተጫዋቹን ከሊቨርፑል ጋር በጽኑ እንዳያያዘው ወይም እያያያዘው እንደሚገኝ ነው የተነገረው። እንደ ዘገባው ከሆነ ኦድራጎ በ40 ሚሊዮን ዩሮ አካባቢም ዝውውሩን ሊፈጽም ይችላል። ይህም ደግሞ ሊቨርፑል እንደ ክሪስቲያን ፎልክ እና ሌሎችም ዘገባ ከሆነ የሊያብዚሽ የቡድን አጋሩ ያን ዲያማንዴ ለረጅም ጊዜ ሲከታተል በነበረበት ወቅትም የመጣ መረጃ እንደሆነ ይፋ ተደርጓል። የሊቨርፑል ደጋፊዎች በዚህ ውድድር ዘመን በነበረው ሁኔታ ደስተኛ እንዳልሆኑ ግልጽ ነው። በአንፊልድ ውስጥም ያለ እያንዳንዱ አካልም ከዚህ ክረምት የዝውውር መስኮት ላይም ለውጦችን ማድረግ እንደሚያስፈልግ ይረዳል ተብሎ ነው የሚታሰበው። በተለይም ራያን ግራቨንበርች የሪያል ማድሪድ ኢላማ ነው የሚለው ወሬም እውነት ከሆኑ በአርነ ስሎት ስብስብ ውስጥም ለኦድራጎ ቦታ ሊኖር ይችላል ተብሎ ይታሰባል። ሊቨርፑል እንደ ራያ ግራቨንበርች ያለ ወሳኝ ተጫዋች እንዲለቅም አይፈልግም ተብሎ ቢታሰብም ፌጂያስ ግን ሪያል ማድሪድ ለዚህ ደግሞ ሆላንዳዊ ተጫዋችም 120 ሚሊዮን ዩሮ ለመክፈልም ዝግጁ መሆኑ እየተገለጸ ይገኛል። ይህ ደግሞ በመርሲሳይድ ለሚገኘው ታላቅ ክለብም ተጫዋቹን ለረጅም ጊዜ በሚተካውና እንደ ኦድራጎ ባለ ተጫዋችም ለመተካት የሚያጓጓ የገንዘብ መጠን ሊሆን እንደሚችል መረጃዎች ያሳያሉ። ሊያብዚሽ ተጫዋቾችን የሚሸጥ ክለብ በመሆኑ ይህ ለሊቨርፑል ትልቅ እድል ሊሆን ይችላል። እንዲሁም ደግሞ ዲያማንዴም ከቡንደስሊጋው ክለብ ማግኘት ሌላኛው የህልም ዝውውር ይሆናል ተብሎ እንደሚታሰብ ነው ዘገባዎች እየጠቆሙ የሚገኙት። ሪያል ማድሪድ ለሊቨርፑል አማካይ ሪያ ግራቨንበርች ዝውውር እስከ 120 ሚሊዮን ዩሮ የሚደርስ ሂሳብ ለማቅረብ ዝግጁ ነው ተብሏል። ይህ የሆላንድ ብሔራዊ ቡድን ተጫዋች ለሊቨርፑል ወሳኝ ተጫዋች ሆኖ የቆየ ሲሆን ከቼልሲ ላይ ደግሞ ድንቅ ጎል በዚህ ሳምንት ማስቆጠሩ ይታወሳል። ይሁን እንጂ ከጨዋታ በኋላ ደጋፊዎች ተጫዋቹን በመቃወማቸው ደስተኛ እንዳልነበር ነው የተሰማው። ፌጂያስ እንደዘገበው ከሆነ ሪያል ማድሪድ በዚህ ክረምት በመሃል ሜዳው ላይ ለውጦችን ለማድረግ ሲያቅድ ግራቨንበርችም ከኢላማዎቹ መካከል ነው። ይህ የስፔን መገናኛ ብዙሃን እንደገለጸው ከሆነ ሎስ ብላንኮቹ ለራያ ግራቨንበርች እስከ 120 ሚሊዮን ዩሮ ለመክፈር ይጠየቃሉ ተብሏል። ይህም ፌጂያስ ቀደም ሲል አሰልጣኝ ዦዜ ሞሪኒዮ በዚያ ቦታ ላይ አዳዲስ ተጫዋቾችን እንደሚፈልጉ ከዘገበው መረጃ ጋር ተያይዞ የመጣ ነው። ግራቨንበርች ለሊቨርፑል እጅግ ወሳኝ ተጫዋች በመሆኑ ክለቡ እንደ 120 ሚሊዮን ዩሮ ያለ ትልቅ ገንዘብ ቢቀርብለት እንኳን እሱን ይሸጣል ተብሎ ግን አይታሰብም። አሰልጣኝ አርነ ስሎት ቀደም ሲል ተጫዋቹ ለረጅም ጊዜ የሚያደንቁት ልዩ ተሰጥኦ ያለው ተጫዋች ሲሉ ገልጸውታል። ወደ መጀመሪያው ቡድን ሲያድግም በአያክስ ሲጫወት በነበረበት ወቅትም አይቼዋለሁ። ያኔም ቢሆን ሁሉም ሰው ምን ያክል ልዩ ተሰጥኦ እንደነበረው ተመልክቷል ሲሉም አርነ ስሎት ባለፈው የውድድር ዘመን ለሊቨርፑል ይፋዊ ድረገጽም ተናግረው ነበር። ምናልባትም በዚያው ምክንያት ይመስላል እንደ ባየር ሚኒክ እና ሊቨርፑል ወደ መሳሰሉ ሁለት ድንቅ ክለቦችም ያመራው። ወደ እነዚህ ክለቦችም መሄድ የምትችለው ደግሞ ትልቅ ብቃት እንዳለህ ካዩ ብቻ ነው። ከዚያ በኋላ እሱን ምርጡን ብቃቱን ማውጣት የኛ ፋንታ ነው። ይህ ደግሞ በስልጠና በሰራተኞች ላይም ብቻ የሚመረኮዝ ሳይሆን ለዚያ ደግሞ ራሱን ዋና ተዋናይ ማድረግ አለበት። በአሁኑ ወቅት ኦሪዮል ቹዋሜኒ ጋርም ተያይዞ ባሉ ችግሮች ምክንያት ግራቨንበርች የማድሪድ ኢላማ መሆኑ ምክንያታዊ ነው። ይህ የቀድሞው የባየር ሚኒክ ተጫዋች ከቡድን አጋሩ ፌዴሪኮ ቫልቬርዴ ጋር በመጣላቱ በኢንስታግራሙ ይቅርታ ለጠየቀውና በክለቡ ደስተኛ እንዳልሆነ ለሚነገርለት ፈረንሳዊው ኦሪዮል ቹዋሜኒ ተስማሚ ተተኪ ሊሆን እንደሚችል እየተገመተ ነው። እንደ ዲያሪዮ አስ ዘገባ ከሆነ ይህ ደግሞ አጋጣሚ በኦሪዮል ቹዋሜኒ እና በቫልቬርዴ መካከል የወደፊት ቆይታ ላይ ጥርጣሬ እንዲፈጠርም እንዳደረገ ነው የተነገረው።
የቀድሞው የሊቨርፑል የመስመር ተጫዋች የነበረው ጄረሚ ፔናንት በሁኔታው መማረሩን ገልጾ አርነ ስሎት በሚቀጥለው የውድድር ዘመን የሊቨርፑል አሰልጣኝ መሆን የለባቸውም ሲል ነው የተናገረው። ከ2006 እስከ 2009 ባለው ጊዜ ውስጥ ለሊቨርፑል 81 ጨዋታዎችን ያደረገው ይሄ ተንታኝ በኤክስ ገጹ ላይ ባሰፈረው መልእክትም አርነ ስሎት ነገሮችን ይለውጣሉ የሚል እምነት እንደሌለው ነው ግልጽ አድርጎ ያስታወቀው። በሜዳቸው ከቼልሲ ጋር 1-1 ከተለያዩበት ደካማ ጨዋታ በኋላ ፔናንት በሊቨርፑል ያለው ሁኔታ ተችቶታል። ጉዳትን እንደ ሰበብ መጠቀም እንደማይቻል እንዲህ ሲልም ነው የገለጸው። አሁን ላይ ሰበብ ይብቃ፣ ጉዳት አይረዳም። ነገር ግን እያንዳንዱ ቡድን ጉዳት አለበት። አሁን ላይ ግን ይበቃሃል። አርነ ስሎት በሚቀጥለው የውድድር ዘመን አሰልጣኝ ሊሆን አይችልም፣ ምክንያቱም ይህ የጨዋታ ስልትም የሊቨርፑል አይደለም። ባለፈው የውድድር ዘመን ሊጉን አሸንፏል አትበሉኝ፣ በቃ መልቀቅ አለበት ሲል ነው ጄረሚ ፔናንት የሚናገረው። ሊቨርፑል በፕሪሚየር ሊግ ዋንጫ ካበቁ ከአንድ ዓመት በኋላ በአርነ ስሎት ላይም እንዲህ ያለ ጠንካራ ተቃውሞ ማየት አስገራሚ ቢሆንም ቡድኑ ግን በዚህ የውድድር ዘመን ከፍተኛ የውጤት መውረድም አሳይቷል። የመርሲሳይዱ ክለብም አሁን በደረጃ ሰንጠረዡ ወደ 4ኛ ደረጃ ዝቅ ብሏል። ለዋንጫውም ብዙ ፉክክር አላደረገም። በሊጉ 11 ሽንፈቶችን ሲያስተናግድ 48 ጎሎችም ተቆጥሮበታል። በአንፊልድ የነበረው ድባብም እጅግ መጥፎ የነበረ ሲሆን እንዲሁ ደግሞ የሜዳው ደጋፊዎች ደግሞ በውጤቱ ተቃውሞ ሲያሰሙም እንደነበር ይነገራል። በተለይም አርነ ስሎት አስገራሚ በሆነ ሁኔታ ሪዮ ኤንጎማዋህን ለመቀየር በመወሰኑ ውሳኔዎችም ደጋፊዎች እሳቸው ላይ ያነጣጠረ ተቃውሞውን አሰምቶ ነበር። ስሎትም ሪዮ ኤንጎማዋህ የተቀየረው በጉዳት ምክንያት መሆኑን ቢገልጽም ማብራሪያ እንዲሰጡ ግን በመጠየቃቸው ደስተኛነት አልተሰማቸውም። ከደጋፊው ጋርም ያላቸው ግንኙነት በከፍተኛ ሁኔታ መበላሸቱ ግልጽ እየሆነ መጥቷል። ይህንን ሁኔታ መልሶ ለመቀየር ልዩ የሆነ ነገር የሚያስፈልግ ሲሆን ሊቨርፑልም በዚህ ውድድር ዘመን መጨረሻ ላይ ትልቅ ውሳኔ ለማሳለፍም እንደሚኖርበት ነው ጥርጥር እንደሌለው የተነገረው። ወልቨርሃምፕተን ወንደረርስ ከፕሪሚየር ሊጉ መውረዱን ተከትሎ ጃኦ ጎሜዝ የ2026 የክረምት የዝውውር መስኮት ዋነኛ መነጋገሪያ ስም ሆኗል። ክለቡ ወደ ሻምፒዮንሺፕ መውረዱን ተከትሎ የገንዘብ ጫና ውድ ተጫዋቾቹን መሸጥም የማይቀር አድርጎታል። በሁለገብ የጨዋታ ስልቱ የሚታወቀው ብራዚላዊው አማካይ ጎሜስ ምንም እንኳን ወልቭስ ደካማ የውድድር ዘመንን ቢያሳልፍም የእሱ ብቃትን ማሳየቱን ግን በመቀጠሉ የአውሮፓ ትልልቅ ክለቦችን ትኩረት ስቧል። የ25 ዓመቱ ጎሜስ ከዓለም ዋንጫ በፊት በብራዚል ብሔራዊ ቡድን ውስጥም ያለውን ቦታም ለማረጋገጥ ቆርጦ የተነሳ ሲሆን በሁለተኛው ዲቪዚየን የመጫወት ምንም አይነት ፍላጎትም የለውም ተብሏል። ከክለቡ መልቀቁ እንደ እርግጠኛ ነገርም ተወስዷል። ለከቼንድ ኦፍሳይድ የደረሱ ምንጮች እንደሚጠቁሙት አትሌቲኮ ማድሪድ ቀደም ብሎ ግንኙነት የጀመረ ሲሆን ሊቨርፑል፣ ማንቸስተር ዩናይትድ እና በሚገርም ሁኔታ ክሪስታል ፓላስም ሁኔታውን በቅርበት እየተከታተሉ የሚገኙ ሌሎች የፕሪሚየር ሊግ ክለቦች ናቸው። ወልቭስ በመጀመሪያም ላይ ለጎሜዝ 60 ሚሊዮን ፓውንድ ዋጋ አውጥተውለት የነበረ ቢሆንም ከሊጉ መውረዳቸው ግን ግምታቸውን ዝቅ እንዲያደርጉ አስገድዷቸዋል። አሁን ባለው የገበያ ሁኔታ ከ45 እስከ 50 ሚሊዮን ዩሮ በግምትም 40 ሚሊዮን ፓውንድ አካባቢ ያለው ዋጋ ተጨባጭ ይመስላል። ይህም ከክለቡ የመጀመሪያ ግምት አንጻር የገንዘብ ኪሳራ ቢሆንም ለሻምፒዮንሺፕ ደረጃ ግን በጀት ግን ወሳኝ የገንዘብ ምንጭም ይሆናል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ጎሜዝን ለካሴሜሮ ተመጣጣኝ ዋጋ ያለው ተተኪ አድርገው የሚመለከቱት ሲሆን ለመሃል ሜዳውም ጉልበትና ጠንካራ ፉክክርም እንደሚጨምር ያምናሉ። ሊቨርፑል በበኩሉ የተጫዋቾችን ኳስ የመንጠቅ ወይም ፕሬሲንግ ብቃትና እንዲሁ ደግሞ ሌሎችም የሚያደንቁለት ሲሆን ጎሜዝ ራሱም ወደ አንፊልድ ለማምራት ፍላጎት እንዳለው ዘገባዎች ያሳያሉ። አትሌቲኮ ማድሪድ ተጫዋቹን ለዲየጎ ሲሞኔም እንዲሁ ጥሩ ባህሪ ላለው የመሃል ሜዳ ፍልስፍና ፍጹም ተስማሚ አድርገው ሲያዩት፣ ከክሪስታል ፓላስ ደግሞ በቋሚነት የመጫወት እድልን በፕሪሚየር ሊጉ የመቆየት ተስፋንም በመስጠት ሊያባብሉትም እየሞከሩ ይገኛሉ። ጎሜዝ ከወልቭስ ጋር እስከ 2030 ድረስም ያለው ቢሆንም ውል በቡድኑ ከሊጉ መውረድ ግን ክለቡ የመደራደር አቅሙንም እንዲያጣ አድርጎታል። በአሁኑ ወቅት በሳምንት 105,000 ፓውንድ የሚያገኝ ሲሆን በሚቀጥለው ክለቡ የደሞዝ ጭማሪና በቋሚነት የመጫወት ዋስትናንም እንደሚፈልግ ነው የሚጠበቀው። እስካሁን ይፋዊ ጥያቄ ባይቀርብም የዝውውር መስኮቱ ሲከፈት ግን ወልቭስ በርካታ ጥያቄዎች እንደሚቀርቡለት ነው የሚጠበቀው። ሊከሰት የሚችለው ትልቁ እድል ጎሜዝ በፕሪሚየር ሊጉ የመቆየቱ ነገር ሲሆን ዩናይትድ ወይም ሊቨርፑል በ40 ሚሊዮን ፓውንድ አካባቢ ፉክክሩን እየመሩት ነው። አትሌቲኮ ማድሪድም እንደ ጠንካራ እጩ የሚታይ ሲሆን በውሰት የመውሰድ ጉዳይ ደግሞ የማይታሰብ ይመስላል። በአጠቃላይ ጃኦ ጎሜዝ የዚህ ክረምት ትርፋማው የአጋጣሚ ዝውውር ወይም ኦፖርቹኒቲ ትራንስፈር ተብሎ እንደሚታመን ነው በርካቶች የሚጠብቁት። የወልቭስ ከሊጉ መውረድ የአውሮፓ ታላላቅ ክለቦችን አስተማማኝ የመሃል ሜዳ ተጫዋችም ለማግኘት ደግሞ በቅናሽ ዋጋ እንዲያገኙ ሊረዳቸው እንደሚችል የሚያሳዩ መረጃዎች ናቸው በትልቁም እየወጡ እንደሚገኝ ዘገባዎቹም የጠቆሙት።
ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን የተለያዩ ስፖርታዊ ጉዳዮችን ያነሳንበት በተለይ በዝውውር ጉዳዮች ላይ ትኩረት ያደረግንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን የዛሬ ፕሮግራማችንን እዚህ ጋር ነው የምናበቃው። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁም ተመኘው።